ሰላም ተማሪዎች እንደምንቆያችሁ ዛሬም እንግዲህ በሌላ ቪዲዮ ላይ ተገናኘን ማለት ነው። እንግዲህ ዛሬ የምንገኘው ክፍል 16 ላይ ነው እንገናኛለን ማለት ነው። ወላጆች በየትኛውም ስፍራ ላይ ሆናችሁ እንዲሁም ደግሞ ተማሪዎች ማለት ነው እንደነዚህ ያለ ይዘት ያላችሁ ትምህርት የምትማሩ ተማሪዎች ይህን ቪዲዮ እጅግ በጣም ይጠቅማችኋል። ስለዚህ ይህን ቪዲዮ ላይክ አድርጋችሁ ጀምሩ። እንዲሁም ደግሞ እስከ መጨረሻው ድረስ ቪዲዮን በማየት ተጠቃሚ መሆን ትችላላችሁ ማለት ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር። የዛሬ ፕሮግራማችን ከስድስተኛ ክፍል ሂሳብ ትምህርት ላይ የተወሰደ ሙሉ ቁጥሮችን በብቸኛ ትንትን መግለጽ የሚለውን ጽንሰ ሐሳብ ይዛል ማለት ነው። እንግዲህ ዋይት ቦርድ ላይ እንደምትመለከቱት 648ን በብቸኛ ትንትን በምትገልጹበት ሰዓት ከነዚህ ምርጫ ውስጥ የትኛው መሆን ይችላል ወይም የትኛው ነው መልሱ የተጠየቃችሁት። ስለዚህ እንደነዚህ ያሉ ጥያቄዎችን ለመስራት የግዴታ ደግሞ ልታውቋቸው የሚገቡ ጽንሰ ሐሳቦች አሉ። እነዛ ጽንሰ ሐሳብ ምንድነው? የመጀመሪያው ብቸኛ ትንትን ወይም ደግሞ ብቸኛ ቁጥሮችን የግድ ልታውቁ ይገባል። ፕራይም ነምበርስ ብቸኛ ቁጥሮች። ስለዚህ እነዚህ ብቸኛ የምንላቸው ቁጥሮች ምን አይነት ቁጥሮች ናቸው የሚለውን ደግሞ 2 3 5 7 11 እያለ እነዚህን ቁጥሮች ይቀጥላሉ። ካሉት ቁጥሮች በሙሉ ወይም ደግሞ ከምናውቃቸው ቁጥሮች በሙሉ ለምንድነው እነዚህን ቁጥሮች ብቻ ለይተን ብቸኛ ቁጥር ያልናቸው የሚለውን ደግሞ ጥያቄ በሚነሳበት ሰዓት አሁን ዋይት ቦርድ ላይ የዘረዘርኩላችሁም እነዚህ 2 3 5 እያሉ የሚቀጥሉ ቁጥሮች ለአንድ ቁጥርና ለራሳቸው ብቻ የሚካፈሉ ቁጥሮች ብቸኛ ቁጥር ወይም ደግሞ ፕራይም ነምበርስ ብለን እንጠራቸዋለን ማለት ነው። ስለዚህ ምን ማድረግ አለብን? እዚህ ጋር ይችን የምትመለከቷት 648 የሚለውን ቁጥር በእነዚህም ቁጥሮች ምን ማድረግ መግለጽ ይጠበቅባቸዋል ማለት ነው። ለምሳሌ ወደዚህኛው ጥያቄ ከመሄድ በፊት አንድ ጥያቄ ልስጣችሁ። 6 ቁጥር እንውሰዱ። 6 ቁጥር ማለት ከሙሉ ቁጥሮች ወይም ደግሞ ከምናውቃቸው ቁጥሮች አንዱ ነው። ስለዚህ 6 ቁጥሮች ማለት ምን ማለት ነው? 2 ሲባዛ በስንት እንደማለት ነው? በ3። 6 ቁጥርን ደግሞ የተናገርኩባቸውን ቁጥር ወይም ደግሞ 6 ቁጥርን እንዲመጣልኝ እርስ በራስ ያባዛኋቸው ቁጥሮች 2 ቁጥርና 3 ቁጥር ናቸው። 2 ቁጥርና 3 ቁጥር ደግሞ ሁለትን ብትወስዱ ለአንድና ለራሱ ነው የሚካፈለው። 3 ቁጥርን ብትወስዱ ለአንድና ለራሱ ነው የሚካፈለው። ስለዚህ ምን ማለት ነው? 6 ቁጥር በብቸኛ ትንትን ሲገለጽ 2 ሲባዛ በ3። ልክ እንደዛው 648 የሚለውን ይህ ባለ 3 አሃዝ ቁጥር በእነዚህ ቁጥሮችን ምን ማድረግ መተንተን ወይም በብቸኛ ትንትን ቁጭ ማድረግ ወይም መጻፍ ይጠበቅብናል ማለት ነው። ስለዚህ ያንን ደግሞ ለማድረግ ተማሪዎች ካላችሁ ማለት ነው ክፍል ውስጥ በተማራችሁት በአብዢ ዛፍ ቁጥሮቻችን ወይም የተሰጠን ቁጥር ምን ማድረግ ነው መተንተን ይጠበቅባችኋል። ወይም ደግሞ በሰንጠረዥ መጠቀም ትችላላችሁ እናንተ በተመቻችሁ። ስለዚህ የተጠየቅነው ጥያቄ 648 ስለሆነ ይህንን ቁጥር በሁለት ቁጥር መካፈል የሚችል ከሆነ በሁለት እናካፍሏለን። እንደ አጋጣሚ ሆኖ የአንድ ቤት ሆሄው 8 ስለሆነ ይህንን ቁጥር በሁለት ቁጥር መካፈል ይችላል። ስለዚህ 648 በሁለት ስናካፍለው 324 ይሰጣቸዋል ማለት ነው። አሁንም ማድረግ ያለባችሁ ምንድነው? እዚህ ጋር የቀረቻን ቁጥር የሚተነተን ቁጥር ስለሆነ አሁንም ይህንን ቁጥር በስንት እናካፍሏለን? በሁለት የሚካፈል ከሆነ በሁለት አካፍሉ፣ በሁለት የማይካፈል ከሆነ ግን በ3። ግን አስቀድማችሁ በሁለት መካፈሉን ማረጋገጥ ይጠበቅባችኋል ማለት ነው። ስለዚህ በሁለት ሲያልቅ ወደ 3፣ በ3 ደግሞ ማይካፈል ከሆነ እያለ ይቀጥላል ማለት ነው። ስለዚህ ይህንን ቁጥር ደግሞ ለሁለት ስናካፍለው 162 ይሆናል ማለት ነው። 162 ይደርሳል ማለት ነው። ስለዚህ እችኛይቷን 162 የምትለውን ቁጥር ደግሞ አሁንም በሁለት ቁጥር መካፈል ይችላል። ምክንያቱም ልክ እንደ ቅድሙ የአንድ ቤቱ 2 ነው። እዚህ ጋር 2፣ እዚህ ጋር 4 ነበረ፣ እዚህ ጋር 8 ነበረ። ይህንን ቁጥር ለሁለት መካፈል ይችላል። ስለዚህ አሁንም እንደ ቅድሙ ለስንት ነው የምናካፍለው? ለሁለት። እስኪያልቅ ድረስ በሁለት እናካፍላለን ማለት ነው። 162 ለሁለት ስናካፍለው መልሱ 81 ይሆናል ማለት ነው። አሁን እዚህ ጋር መጠንቀቅ አለባችሁ። 81 ቁጥር በሁለት ቁጥር መካፈል ይችላል። ነገር ግን ቢካፈልም በቀሪ ነው። ያ ማለት ምን ማለት ነው? 81 ቁጥር ያለ ቀሪ ሊያካፍለው የሚችለው ቁጥር ከነዚህ ውስጥ ማን ነው ማለት ነው? 3 ቁጥር ነው። ስለዚህ በሁለት ስለማይካፈል ይሄንን ትተነው ወዴት ነው የምንሄደው ማለት ነው? ይህችን ቁጥር ለስንት ማካፈል? ለ3 እናካፍለው 27። እችንም 27 ቁጥር የሚተነተን ቁጥር ስለሆነ በቀጥታ ይህን ቁጥር ለስንት መካፈል ይችላል? ለሁለት አይካፈልም።
ለ3 ቁጥር መካፈል ይችላል። 27 ቁጥር ማለት ስለዚህ ይህንን መልሰን ለስንት ማካፈል ነው? ለ3 እናካፍላለን። ለ3 በምናካፍልበት ሰዓት 9 ይሰጣቸዋል ማለት ነው። መልሰን ደግሞ 9 ቁጥርን መካፈል ስለሚችል ለ3 ቁጥር መልሳችን ስንት ይሆናል ማለት ነው? 3። ስለዚህ አሁን እኛ የምንፈልጋቸው እነዚህ እዚህ ጋር ክብ ያደረኩባቸው እነዚህን ቁጥሮች ስለሚያስፈልጉን ማለት ነው። እነዚህ እንደምታያቸው 2 እና 3 ናቸው ተጠቀምኳቸው ቁጥሮች ማለት ነው። ስለዚህ አሁን በብቸኛ ትንትን የግድ ልገልጸው ይገባል ማለት ነው። እንግዲህ 648ን በምተነትንበት ሰዓት የተጠቀምኳቸው ቁጥሮች 2 እና ማንን የተጠቀምኩት? 3 ቁጥር የተጠቀምኩት እንደምታዩት እዚህ ጋር 2 ሌላ ደግሞ 3። ስለዚህ 2ን ደግሞ በራሱ ስንት ጊዜ ተባዝቷል ነው ጥያቄው። 2ን በራሱ ስንት ጊዜ ተባዝቷል የሚለው 2 ሲባዛ በ2 2 ሲባዛ እንደገና በ2 1 2 3። ስለዚህ ይሄንን 2 ርቢ 3 እንላለን ማለት ነው። 3 ቁጥር ደግሞ በራሱ ስንት ጊዜ ተባዝቷል ማለት ነው? 4 ጊዜ ተባዝቷል። እዚህ ጋር እንደምታዩት 1 2 3 4 ጊዜ በራሱ ተባዝቷል። ስለዚህ እንደነዚህ ያሉ ጥያቄዎችን በቀላሉ እንደዚህ አድርጋችሁ መመለስ ስለምትችሉ እናንተ ይህንን ቪዲዮ ተማሪዎች ከሆናችሁ እንዲሁም ደግሞ ልጆቻችሁን የምታስጠኑ ወላጆች ከሆናችሁ ማለት ነው ይህን ቪዲዮ እስከ መጨረሻው ድረስ በደንብ እዩት። ላያችሁ ተማሪዎችም ወላጆችም እጅግ አድርገን እንደምናመሰግናችሁ። መልሳችሁ የትኛው ነው? ሀ ለ ሐመርሃ መ የትኛው ነው መልሱ? መልሱ ለእናንተ ተተንላችሁ ኮሜንት ላይ ብታስቀምጡ ይመረጣል። በቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። እስከዛ ድረስ ግን እነዚህ ሁለቱን ቪዲዮዎች በደንብ ይዋቸው። ቀጣይ ክፍል 17 18 እስከ 30 ድረስ እንዘልቃለን ማለት ነው። በቀጣይ በሌላ ቪዲዮ እንገናኝ። ሐሳብ አስተያየት ካላችሁ በቴሌግራም እንዲሁም ደግሞ በዋትስአፕ በየትኛውም ኮሜንት ላይ ማሳወቅ ትችላላችሁ። በቀጣይ እንገናኝ።